የኢትዮጵያ ንግድ ባንክ ሁልጊዜም በሁሉም ረገድ በለውጥና በእድገት ላይ የሚገኝ ቀዳሚ የፋይናንስ ተቋም ነው። ባንካችን እንደ ታላቅነቱ ትልልቅና ዘመናዊ ስራዎችን በማቅረብ የህዝብ እምነትን መገለጫ ሆኖ ዘልቋል። ሰሞኑን ደግሞ ሌላ ታሪካዊ እርምጃ ወስዷል። ቀደም ሲል በአዲስ አበባ ቅርንጫፍ ስር ይሰጥ የነበረው የዓለም አቀፍ ባንክ አገልግሎት የውጭ ምንዛሬ ሂሳብ ለሚጠቀሙ የኮርፖሬት ደንበኞች ምቹና ዘመናዊ ወደ ሆነውና በዋና መስሪያ ቤት ህንጻ ስር ወደሚገኘው የአብይ ቅርንጫፍ ተዛውሮ ስራውን በስፋት ጀምሯል። ዋናው ዓላማችን ለኮርፖሬት ደንበኞቻችን ለዓለም አቀፍ ተቋማትና ለታላላቅ ቢዝነሶች ፈጣን አስተማማኝና የዓለም አቀፍ ደረጃውን የጠበቀ ጥራት ያለው አገልግሎት ማቅረብ ነው ይላሉ በኢትዮጵያ ንግድ ባንክ የማዕከላዊ ሪጅን ምክትል ፕሬዝዳንት አቶ ሙሉኔ ለማን ጨምሮ የባንካችን ስራ ኃላፊዎች። ዋናው መስሪያ ቤት ላይ ያለው አብይ ቅርንጫፍ ምናልባት አገልግሎት ከጀመረ ከ2 ዓመት በላይ የቆየ ቅርንጫፍ ነው። ነገር ግን ትልልቅ የሚባሉ ዲፕሎማቶች፣ ኤምባሲዎች፣ ሌሎች ኢንተርናሽናል ኦርጋናይዜሽንስ ከዚህ በፊት በነበረው ህንጻ ላይ አይቢኤስ ተብሎ በሚጠራው ይሄ አዲስ አበባ ቅርንጫፍ ከፍ ብሎ ባለው ህንጻ ላይ ነበር ሲስተናገዱ የነበሩት። በእርግጥ ያ ህንጻ እንግዲህ ባንኩ ለዘመናት የኖረበትና ባንኩ በዓለም አቀፍ ደረጃ የሚታወቅ ትልቅ አይከን ህንጻ ነው። ነገር ግን ከጊዜ አንጻር የተነሳ ለሰርቪስ ወይ ለምንሰጠው አገልግሎት ምቹ አይደለም። ይሄኛው ህንጻ ከተሰራ በኋላ ዋናው ዓላማችን የዛሬው ዋናው ዓላማ እነዚህ ትልልቅ ደንበኞች፣ ዲፕሎማቶች፣ ኤምባሲዎች ደንበኞች ሰርቪሳቸው ከምንሰጣቸው ሰርቪስ በተጨማሪ በምቹ ሁኔታና በተመቻቸው ሁኔታ ቦታ አገልግሎት እንዲያገኙ የማድረግ ስራ ነው። ስለዚህ አይቢኤስ የሚባለውን ቅርንጫፍ እዛ ውስጥ ያሉ ደንበኞችን በሙሉ ትልልቅ ደንበኞችን በሙሉ ወደዚህ ወደ አብይ ቅርንጫፍ አምጥተን አብይ ቅርንጫፍ ላይ የተሻለ የተሟላ ምቹ አገልግሎት እንዲያገኙ ዘመናዊ አገልግሎት እንዲያገኙ የማድረግ ስራ ነው ዛሬ ስንሰራ ነበር ነው። ከዛ ጋር ተያይዘው ደግሞ የማስተዋወቅ ስራ ነው። ኦልሬዲ ብራንቹን መርጅ አድርገናል። ሁለቱ ቅርንጫፎች ተገናኝቷል። እነዚህ ደንበኞች አገልግሎት የሚያገኙበትን ቦታ አይተው ከዛሬ ጀምሮ ኮኔክሽን እንዲኖር ትውውቅና በጋራ የማስተዋወቅ ስራ ነው እየሰራን ያለነው። አጠቃላይ ከውጭ ምንዛሬ ጋር የሚገናኙ ሂሳቦችን የሚጠቀሙ ደንበኞች ከዚህ በፊት አይቢኤስ የሚባል ብራንች ነበረ። ስፔሻል አውትሌት ነው ብራንቹ። ነገር ግን እድሜ ጠገብ ከመሆኑ አንጻር የብራንቹ የአገልግሎት መስጫ ቦታ ትንሽ ጊዜውን የማይመጥን ረዘም ያለ ጊዜ ከማገልገሉ አንጻር ቦታው አመቺ አልነበረም። ዲፕሎማቶች፣ አምባሳደሮች፣ ኤምባሲዎች፣ የመንግስት የስራ ኃላፊዎች፣ ሚኒስቴሮች፣ ሚኒስቴር ዴታዎች ጭምር የውጭ ምንዛሬ ፍላጎት ሲኖራቸውና ወደ ውጭ ሀገር ሲሄዱ እዛ ሄዶ ከብዛት ካላቸው ደንበኞች ጋር አገልግሎት ያገኛሉ። እንደዛ በመሆኑ እዛ የሚያገኙት አገልግሎቶች ቀልጣፋ አይደለም፣ አመቺም አይደለምና ቦታውም እነዚህን ደንበኞች የሚመጥን አይደለም። ስለዚህ ለነበረው እና ለዛ አገልግሎት መሻሻል ይሄኛው ብራንች መፍትሄ የሚሰጥ ነው ማለት ነው። የተለየ የሚያደርገው እንግዲህ ቀደም ብሎ በነበረው ቢሮአችን በርካታ አገልግሎቶች ይሰጣሉና የደንበኛ ኮንጀክሽን ወይንም ደግሞ ብዛትም ትልቅ በመሆኑ ለነዚህ ትልቅ ደንበኞች ሙሉ አገልግሎት ይሰጣል። ነገር ግን ምቹ አይደለም። ስለዚህ አንደኛው አንድ ደንበኛ የሚፈልገው የሚስተናገድበት ኢንቫይሮንመንት ምቹ መሆን ነው። ቀልጣፋ አገልግሎት ይፈልጋል፣ አቴንሽን ይፈልጋል። ስለዚህ እዚህ በመምጣታቸው እነዚህ ደንበኞች አንደኛ ኦፊሱ እንደዚህ ደንበኞች የሚበዙበት አይሆንም። ውስን ደንበኞች ናቸው ወደዚህ የመጡ። ስለዚህ የተመቻቸ ኦፊስ ውስጥ ይስተናገዳሉ፣ ትኩረትም ያገኛሉ። ኢንተርናሽናል ባንኪንግ ከተለያዩ ድርጅቶች ከኢንተርናሽናል ዓለም አቀፍ ድርጅቶች የተወጣጡ ከስተመሮችን ከማስተናገዱ ከስተመሩን የሚመጥን ሌአውትም በብራንች ደረጃ ባንኩንም የሚመጥን ብራንች ስለሆነ እዚህ በመምጣቱ የከስተመሩን ኤክስፔክቴሽን ለከስተመሩ የምንሰጠውን ቦታ የሚያሳይ ነው። ጥሩ ዲጂታል የሆነ ብራንች ነው የመጣ ነው። ስለዚህ በዚህም ብዙ ዲፕሎማቶችም አምባሳደሮችም በደስታ ነው ዛሬ ፊድባኩን ለባንኩ የሰጡት። ስለዚህ እኛም ደስ ብሎናል፣ ከስተመሮችም በጣም ደስ ብሏቸዋል። ይህ ዓላማ እንዲሳካ
የዲጂታል ሽግግር እርምጃው በሁሉም አቅጣጫ ተጠናክሮ ቀጥሏል። የኢትዮጵያ ንግድ ባንክ ዲጂታል ባንኪንግ ምክትል ፕሬዝዳንት አቶ ሚደቅሳ ቶለሳ የአብይ ቅርንጫፍ ከፍተኛ ደረጃ ያለውና እጅግ የዘመነ አገልግሎት ማዕከል መሆኑን ያረጋግጣሉ። ይህ ቅርንጫፍ እንግዲህ በጣም ትልቅ ቅርንጫፍ ነው። እንደ ኢትዮጵያ ብቻ ሳይሆን እንደ አፍሪካ ብቻ ሳይሆን እንደ ዓለም ትልቅ ቅርንጫፍ ነው ብዬ ነው እኔ ማምነው ማስበው። በእኔ በኩል ሜቢ ከዚህ በፊት ከረጅም ጊዜ በፊት ይህንን የሚመስል በአፍሪካ ደረጃ ወር በዓለም ደረጃ ኖሮ ሊሆን ይችላል። በዚህ ጊዜ ግን ይህንን ቅርንጫፍ የሚያክል በስፋትም በአገልግሎት ጥራትም እንደገና ደግሞ ባለው ፋሲሊቲ አጠቃላይ ዘመናዊ የሆኑ የባንክ አገልግሎቶችን መስጠት የሚያስችሉ ዘመናዊ ማሽኖች፣ ዘመናዊ የባንክ አገልግሎት ሊያሰጥ በሚያስችል መልኩ ነው የተደራጀውና ኢንክሉዲንግ አገልግሎቱ ፔፐርለስ ነው፣ ከወረቀት ነፃ የሆነ አገልግሎት ነው እዚህ የሚሰጠው። ስለዚህ ይሄ ቅርንጫፍ ሳላጋንን በጣም ጊዜውን የጠበቀ ወቅቱን የጠበቀ እንደገና ደግሞ ከሀገር ውስጥም ከውጪም የተሻለ ፋሲሊቲ የታጠቀ እና ቴክኖሎጂን የታጠቀ በመሆኑ ይህንን ብራንች ለየት ያደርገዋል። የአብይ ቅርንጫፍ ከተለመደው የባንክ አሰራር በተለየ መልኩ የተደራጀ ነው። ደንበኞች ልክ እንደ ራሳቸው የግል ቢሮ ሆነው በነፃነትና በምቾት መስራት የሚችሉበት እድል ፈጥሯል ይላሉ የቀድሞ የአብይ ቅርንጫፍ ስራ አስኪያጅ የነበሩና አሁን ደግሞ የኤጀንት እና መርቻንት ባንኪንግ ዳይሬክተር ወይዘሮ ሳባ መዓዛ። እዚህ ቅርንጫፍ ላይ ለየት የሚያደርገው ደንበኛ ከመስተንግዶ ውጪ የራሱን ስራ መስራት ከፈለገ ለምሳሌ አንዳንዴ ከቢሮአቸው ወጣ ብለው ፕራይቬሲ ከፈለጉ ኦፊስ አለ። ላፕቶፓቸውን ይዘው መጥተው እዛ ኦፊሳቸው ላይ መስራት ይችላሉ። ከዚህም በተጨማሪ ደግሞ ሚቲንግ ሩም አለን ለደንበኞቻችን ያዘጋጀናቸው ለኮርፖሬት ደንበኞቻችን። ስለዚህ እነሱ ለሚቲንግ ካላቸው ቀድሞ ቡክ በማድረግ እዚህ ቅርንጫፍ ላይ መጥተው ስብሰባቸውን ማከናወን ይችላሉ ማለት ነው። ስለዚህ እንደ አጠቃላይ ቅርንጫፋችን በጣም ከሲቢኢ በጣም ለየት ያደርጋል። ለየት ያለ ሰርቪስ አለው። እንዲሁም ተጨማሪ ደግሞ ሙሉ ለሙሉ ፔፐርለስ ነው። ምንም አይነት ወረቀት ከበር ጀምሮ ደንበኛው ሲመጣ ሌላ ቅርንጫፍ ላይ ቅጽ የሚሞላውን ነገር በሙሉ ቀርቶ ሙሉ ለበሙሉ በአይፓድ የሪኩዌስታቸውን ጠይቀው ኢቨን አካውንታቸውን አስገብተው ፊርማቸውን ፈርመው ሙሉ እዛ ፍሮንቱ ላይ ካለቀ በኋላ በቁጥሩ አማካኝነት ወደ ደንበኞች አገልግሎት ኦፊሰሮቻችን ጋር ይሄድና እነሱ ደግሞ ደንበኛውን ቁጥሩን የያዙና በማመሳከር ክፍያ ከሆነ ክፍያ ይፈጽማል። ጥያቄያቸውን የመስተናገድ ነገር ላይ ጀምረናል ማለት ነው። ስለዚህ ምንም አይነት ወረቀት አያስፈልጋቸውም። ያንን በማድረግ ሰርቪሱን ማግኘት ይችላሉ ማለት ነው። የዚህ አገልግሎት ማሸጋገር በአዲስ አበባ ለሚኖሩ ለዲፕሎማቲክ ማህበረሰብ አባላት ትልቅ ደስታን ፈጥሯል። ይህ ባንክ የሰራውና ያሳየን ነገር ቢኖር ኢትዮጵያ እያደገች መሆኑን ነው። እኛ እንደ ዲፕሎማቶች ይህንን ነገር እናደንቃለን። በአገልግሎታችሁ በጣም እደሰታለሁ። ምክንያቱም የአገልግሎቶቹን ቀጣይነት ያለው መሻሻልና ለውጥ ስለምመለከት ነው። እዚህ አዲስ ዓመት ካከበርኩ አሁን በትክክል 1 ዓመት ሞላኝ። በዚህ 1 ዓመት ውስጥም ትልቅ ለውጦችን አይቻለሁ። ንግድ ባንክ በርካታ አዳዲስ ማበረታቻዎችንና አገልግሎቶችን ያቀርባል። አዎ፣ በእርግጥም ለደንበኞቹ ትኩረት የሚሰጥ ባንክ ነው። ይህ በጣም ጥሩ ባንክ ነው። የእናንተ ደንበኛ በመሆናችንም ትልቅ ክብር ይሰማናል። ካለፉት 6 ዓመታት በላይ የእናንተ ታማኝ ደንበኛ ሆነን ቆይተናል። ትልቁ ነገር ባንኩ ለንግድ እንቅስቃሴዎች፣ ለዓለም አቀፍ ቢዝነሶችና ባለሀብቶች ክፍት መሆኑ ነው። እዚህ መገኘታችን በጣም ደስ ብሎናል። እጅግ በጣም እናመሰግናለን። ይህም የፋይናንስ እንቅስቃሴዎቹንና የዕለት ተዕለት ስራዎችን ይበልጥ እንደሚያቀላጥፍላቸው ገልጿል። ይህ አሰራር በዲጂታል በመሆኑ ለእኛ በጣም ጠቃሚ ነው። ምክንያቱም እኛ ዲፕሎማቶች በስራችን ምክንያት ሁልጊዜ በጣም ስራ ስለሚበዛብን፣ ስለዚህ እንዲህ አይነት የባንክ አሰራር መኖሩ በእርግጠኝነት እኛን የሚደግፍ ከመሆኑም በላይ ለባንክ ጉዳዮችን ተጨማሪ ጊዜ እንዳናባክን ያደርገናል። በመሆኑም ይህ በጣም ድንቅ ነገር ነው። ቀደም ሲል የአገር ውስጥም ሆነ የውጭ ምንዛሪ አገልግሎቶችን ለማግኘት ረጅም ጊዜ ይወስድብን ነበር።
የባንኩ ማኔጅመንት ሁሉንም አገልግሎቶች በአንድ ቅርንጫፍ ስር ለማዋሃድ የወሰነው ውሳኔ እጅግ የሚደንቅና እኛን ካላስፈላጊ እንግልት የታደገ ነው። ዓለም አቀፍ ተቋማትና የቢዝነስ ማህበረሰቡን የወከሉ ኃላፊዎች የኢትዮጵያ ንግድ ባንክ የኮርፖሬት ደንበኞች አገልግሎቱን ወደ ዋናው ቅርንጫፍ ማዛወሩ በጣም ጥሩ ነው ብለዋል። በጣም የሚደንቅ ነው። ማቀማመጡም ለደንበኛ ምቹ ሆኖ የተሰራ ነው። ይዞታውም ቅርጹም በጣም ልዩ ነው። በጣም የሚያስደንቅ ነው። ስገባ ጀምሮ በጣም የሚያስገርም ሆኖ ነው ያየሁት። በጣም ውብ ነው። በጣም ምቹ ይመስላል። እንግዲህ ዛሬ ገና ነው የመጣ ነው። ስንገለገል ደግሞ የበለጠ እናየዋለን። ግን በጣም ጥሩ ነው። በጣም ደስ ይላል። ማንኛውም ስራ አቀባበሉ፣ ሁኔታው፣ ሴቲንጉ ሲያምር ስራውም ያምራል። ስለዚህ ንግድ ባንክ የሰራው ህንፃ እንደምታውቀው በሀገራችን ትልቁና የመጀመሪያው ነው። ወደዚህ መጥተው ደግሞ እዚህ ስር ስራቸው መጀመራቸው የበለጠ ካስተመርም ወደዚህ መምጣት እንዲችል መንገድ ዳር ስለሆነ ቬሪ አክሰሰብል፣ ስለዚህ በጣም ጥሩ ነው የሚል ከብራንቹ በመነሳት ማለት እችላለሁ ማለት ነው። ከዚህ በፊት ለብቻቸው ነበረ። ሶ ኤኒቲንግ ከሄድ ኦፊስ አፕሮቫል ለሚፈልጉበት ነገር ሞር ቅርብ አልነበሩም። አሁን ግን ወደ አዲሱ ስለገቡ በዚሁ ስለሆነ ሞር ሰርቪሱንም ቶሎ ለማግኘት ለአፕሮቫልም ለቫሊዴሽንም ቅርብ ስለሆኑ እርስ በርስ ሞር ሪሌሽንሺፓቸውንም የሚያጠናክርላቸው ይመስለኛል። ለእኛም እንደ ሰርቪስ ተጠቃሚነታችን ሰርቪሱን በፍጥነት የምናገኝበት ነገር የሚፈጠር ይመስለኛል። የኢትዮጵያ ንግድ ባንክ የዲጂታል ኢትዮጵያ እውን ለማድረግ ዲጂታል ፈርስት የሚለውን መርህ አንግቦ እየሰራ ይገኛል። የባንኩ ዘመናዊነት እና የዲጂታል ተደራሽነት በዲፕሎማቲክ እና ቢዝነስ ማህበረሰቡ ዘንድ ተቀባይነት ማግኘቱ ለባንኩ ራዕይ ትልቅ ማረጋገጫ ነው። ዲጂታል ባንኪንግ በኢትዮጵያ ትልቅ ደረጃ እየደረሰ ነው። አሁን እንደምታውቀው ብዙ በሚሊዮን የሚቆጠሩ ሰዎች ዲጂታል ባንክን ይጠቀማሉ። ከዚህ ሚሊዮን ሰዎች መካከል ትልቁን ድርሻ ሊወስድ የሚችለው የኢትዮጵያ ንግድ ባንክ ነው። ይሄ ማለት ደግሞ ቀልጣፋ፣ በየጊዜው ነገሮችን አፕዴት እያደረገ የሚሄድ የሆነ ነገር እንኳን ቢከሰት ወዲያውኑ አይተ ማስተካከል የምትችል ወደ ብራንች መሄድ ነገሮችን ማስተካከል የምትችል የዲጂታል ስራ ስለሆነ በጣም ጠንካራ ለወደፊትም ከዚህ በበለጠ እያሻሻለ እንደሚሄድ አሁን ከሚያደርጉት ስራዎች ማየት ትችላለን። በአገር ደረጃ አሁን ትራንዛክሽን በዲጂታል ባንኪንግ የሚሄደው ከየትኛውም ደረጃ የበለጠ ነው። ሰው ወደ ሌላ ቦታ ከመሄድ በእጁ ላይ ባለው ነገር እየተጠቀመ ጊዜውን፣ ገንዘቡን እየቆጠበ ስራውን እያቀላጠፈ ይገኛል። ስለዚህ ዲጂታል ባንኪንግ በኢትዮጵያ ንግድ ባንክ ከፍተኛ ደረጃ እየደረሰ ነው ማለት ይቻላል። በጣም ብዙ የስራ እንቅስቃሴን የሚያቀል ነው እንደሆነ ነው የምንረዳው። በግሌም በስራም በምንጠቀምበት የዲጂታል አገልግሎቶች በሙሉ በጣም ስራችንን የሚያቀላጥፍ ነው። ብዙ ቦታ መሄድ ሳያስፈልግ እዛው ባለንበት ብዙ አይነት ልውውጦችን፣ ትራንዛክሽኖችን ማድረግ ያስችለናል። ስለዚህ የዲጂታል አገልግሎት እጅግ አስፈላጊ፣ እጅግ የሚደነቅ እሱ ባይኖር ራሱ እንዴት እንሆን ነበር ብዬ አስባለሁ። አሁን ኢንትሮዲውስ ከተደረገ በኋላ ያለውን ሳስብና በፊት ያለውን ሳስብ ባይኖር ኖሮ እንዴት ነበር ምን ባክነው ብዬ አስባለሁና በጣም አስፈላጊ ነው። ወቅቱንም የጠበቀ ነው። በጣም ብዙ ስራን ያቀለለ ነው። ጊዜን የቆጠበ ነው ብዬ አስባለሁና ጥሩ ነው በጣም። ደንበኞች ባንኩ እያከናወናቸው ያሉ ሁለንተናዊ ስራዎችን አጠናክሮ እንዲቀጥልም ጥሪያቸውን አስተላልፈዋል። ኮመርሻል ባንክ ደግሞ ያው በንግድ የኢትዮጵያ ባክቦን ነው እና ከአፍሪካ ህብረት ጋር በጣም ተጠናክራችሁ ብትሰሩ፣ ሰርቪሳችሁን የተሻለ እያሻሻላችሁ ኢንተርናሽናል ስታንዳርዱን ጠብቃችሁ ብትሄዱ ለሀገር ብቻ አይደለም ለኮንቲኔንት የሚተርፍ ባንክ ነው። ሂውጅ ባንክ ነው። በየጊዜው መሻሻል የምናይበት ባንክ ነው። ከበፊትም ጀምሮ እያሻሻለ ብዙ አገልግሎቶችን የሚመጣ ባንክ ነው። ኢትዮጵያዊ ባንክ ነው። በጣም በዚህ እንኮራለን እና በርቱ ነው የምንለው። ማስተላለፈው መልእክት እንግዲህ ከሲቢ ጋር አብራችሁኑ እንስራ ነው ምለው። ሲቢ ትልቅ ነው ለኔ። ከሲቢ ጋር መስራት ከሀገር ጋር መስራት ነው። የሲቢ ከስተመር በመሆኔና ፓርትነር በመሆኔ በጣም ደስተኛ ነኝ።
ኢትዮጵያ ንግድ ባንክ ከጊዜ ወደ ጊዜ በጣም አገልግሎቱን እያሻሻለ እያዘመነ በሁሉም ረገድ በአቅምም በካፒታልም በቴክኖሎጂም ጭምር ራሱን እያሻሻለ እንዲሁም እንደምታዩት ዘመናዊ ህንጻዎችንም ጭምር እየገነባ ያለ የኢትዮጵያ ብቻ አይደለም የአፍሪካ ኩራት የሆነ ባንክ ነውና ማንኛውም ደንበኛ የኢትዮጵያ ንግድ ባንክ ተጠቃሚ ቢሆንና አገልግሎት በሚፈልግበት ሰዓት ላይ የትኛውም ቅርንጫፍ ኖት ኦንሊ እዚህ ጋር ብቻ ሳይሆን የትኛውም ቅርንጫፍ ላይ ከጊዜ ወደ ጊዜ የተሻለ አገልግሎት ለመስጠት ብዙ በርካታ ስራዎችን እየሰራ ነው የምንገኘው። ስለዚህ ደንበኞቻችን የዚህ አገልግሎት ተጠቃሚ እንዲሆኑ ኢትዮጵያ ንግድ ባንክ በጣም በሚገርም ሁኔታ በፋይናንሻል አቅምም እንዲሁም በቴክኖሎጂ አቅምም የተሻሻለ በመሆኑ አንፃር ደንበኞቻችን ከኛ ጋር ሁሉ ጊዜ እንዲገለገሉ ደስተኛ ሆነው ይሄን ቤት እንዲጠቀሙ በተለይ ደግሞ አምባሳደሮች፣ ዲፕሎማቶች፣ የተለያዩ የስቴኮቻችን እዚህ መጥተው በነጻነት ተገልግለው መሄድ እንደሚችሉ በዚሁ አጋጣሚ ጥሬን ለማስተላለፍ ፈልጋለሁ። አብይ ቅርንጫፍ በታላቁ የዋና መስሪያ ቤት ህንጻ ስር የሚገኝ ሲሆን የኮርፖሬት ደንበኞቻችን ለማገልገል በዘመናዊ ቴክኖሎጂና በከፍተኛ ደረጃ በሰለጠነ ብቃት ባለው የሰው ኃይል የተሟላ እንደሆነ የአብይ ቅርንጫፍ ስራ አስኪያጅ አቶ ደረጀ ቶላ ተናግረዋል። በመጀመሪያ ደረጃ እንግዲህ እንደዚህ አይነት ኦፊስ ለነዚህ ኮርፖሬት ደንበኞቻችን መዘጋጀቱ ደንበኞቻችን ላይ ዛሬ በተዘጋጀው ዝግጅት ላይም ትልቅ ደስ የሚል ፊድባክ ነው ያገኘነውና ባንኩ ይህንን እርምጃ መውሰዱ ትልቅ ነገር ነው። እኛም ደግሞ ብራንቹን የምናስተዳድረው ኃላፊዎችና ሰራተኞች ይህንን ትልቅ እርምጃ የደንበኞችን እርካታ በመጨመር አገልግሎትን በጥሩ ሁኔታ በመስጠት ከደንበኞች የምናገኘውንም በሪሶርስም አጠቃላይ አገልግሎቱንም በከፍተኛ ስታንዳርድ አሳድገን ባንኩን ያው ወደ ተሻለ ደረጃ ማሳደግ ያው ከኛ ይጠበቃል። በከፍተኛ ብቃት የተገነባው የአገልግሎት ስነ ልቦና በባንኩ ሰራተኞች ዘንድም በግልጽ ይታያል። ለተከበሩ ደንበኞቻችን በሙሉ ከፍተኛና ደረጃውን የጠበቀ አገልግሎት ለመስጠት ሁልጊዜም ዝግጁ ነን። ዋናው ዓላማችን፣ ግባችን ደንበኞቻችን ማስደሰት ብቻ ነው ይላሉ የአብይ ቅርንጫፍ ስራ ኃላፊዎች። ከኛ የሚጠበቀው ባንኩን የሚመጠን አገልግሎት መስጠት ነው። ያው ባንኩ ወደ ዲጂታላይዜሽን እየሄደ ስለሆነ ከስተመሮቻችንንም በዲጂታላይዜሽን ለማስተናገድ ከስተመር ሰርቪሱንም ኤክሴል አድርጎ ዊዛውት ኤኒ ኢንተራፕሽን ከስተመሮቻችንን ማስተናገድ ነው ከኛ የሚጠበቀው። የተሻለ ከዚህ በፊት ስናደርግ በነበረው ከዛ ደግሞ የተሻለ አገልግሎት ለመስጠት ኤሪያም እንደምታዩ ንጹህ ነው። ለመስራት የሚያነሳሳ ኤሪያ ነው። ከዛ የበለጠ ደግሞ ለመስራት አምና ሻምፒዮን ነበረን። የዘንድሮ አናቅም በአይቢኤስ ጋር አይቢኤስ ስታፍን ሁሉ ሻምፒዮን ነበር። 3 ዋንጫ ነው የወሰድነው ከሁሉም ብራንች። ዘንድሮ አይታወቅም፣ አሁን መርጅም ተደርገዋል። የሚቀጥለው ደግሞ ዊነር ለመሆን የተሻለ አገልግሎት ለመስጠት ለከስተመሮቻችን የተሻለ ለባንኩም ጥሩ እንሰራለን ብዬ እጠብቃለሁ። የአብይ ቅርንጫፍ ሙሉ በሙሉ ከወረቀት ነፃ በሆነና በከፍተኛ ዲጂታል ስርዓት የተደራጀ በመሆኑ የአገልግሎት አሰጣጡን ፈጣንና እጅግ አስተማማኝ ያደርገዋል። የባንካችን ስማርት ቅርንጫፎች የባንኩን የዓለም አቀፍ ተሞክሮ ለማሳደግ የሚደረገው ጥረት ውስጥ ትልቅ ስኬቶች ናቸው። አዎ የኢትዮጵያ ንግድ ባንክ ለሁሉም የሚስማማ ባንክ በመሆን በተግባር አረጋግጧል። የተከበራችሁ የኮርፖሬት ደንበኞቻችን ወደ ዋናው መስሪያ ቤት አብይ ቅርንጫፍ በማምጣት የዓለም አቀፍ ደረጃ አገልግሎትን ያገኙ። በልዩ ፕሮግራማችን የነበረን ቆይታ በዚህ ይጠናቀቃል። አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላም።